ሰላም ውድ ያሱቲው ቤተሰብ እንዴት ናችሁልኝ? ይህ የጃቫስክሪፕት ተከታታይ ቪዲዮ ነው። ከፓርት 1 እስከ ፓርት 3 what is javascript, variables and data types, operators and conditions ምን ማለት እንደሆነ አይተናል። በዛሬው ቪዲዮአችን ደግሞ ጃቫስክሪፕት ላይ ወሳኝ የሆነውን ፋንክሽንን የምናይ ይሆናል። ከዚህ ቪዲዮ በኋላ how to create, use and return values from function ምን ማለት እንደሆነ ልክ እንደ ፕሮ የምታውቁ ይሆናል ማለት ነው። አብራችሁኝ ቆዩ። በዛሬው ቪዲዮ ስለ ፋንክሽን አንድ በአንድ የምናይ ይሆናል ማለት ነው። ጃቫስክሪፕት ፋንክሽን ምንድነው? ፋንክሽን ማለት ብሎክ ኦፍ ኮድ ነው ዲዛይን ቱ ፐርፎርም ኤ ስፔሲፊክ ታስክ ሲሆንን ታስክ ለመስራት የተዘጋጀ የኮድ አይነት ነው ማለት ነው። ቲንኪንግ ኦፍ ላይክ ኤ ማሽን እንደ ማሽን ልናስበው እንችላለን። ዩ ጊቭ ኢት ኢንፑት እንሰጠዋለን። ዱ ሳም ወርክ የሆነ ስራ ይሰራልናል። ከዛ ጊቭ አውትፑት ይሰጠናል ማለት ነው። ፋንክሽን ማለት በጃቫስክሪፕት ልክ እንደዚህ ነው። ፋንክሽን እንላለን። የፋንክሽን ኔም እንጽፋለን። ከዛ የሆነ ስራ ኤክስኪዩት እናደርጋለን ማለት ነው። ከብሬስ እስከ ብሬስ ያለውን ማለት ነው። now when you call the function ይሄንን ፋንክሽን መጥራት ብንፈልግ ወይም ይሄ ፋንክሽን የሆነ ስራ እንዲሰራልን ብንፈልግ ምን እንላለን? say hello ብለን የፋንክሽን ኔሙ say hello ነው የሚለው say hello ብለን ፓራንታይሲስ አድርገን ሴሚኮሎን ስናድርገው አውትፑቱን ያሳየናል ማለት ነው። ስለዚህ የዚህ ፋንክሽን አውትፑት ምንድነው? hello welcome to javascript ብሎ ያወጣልናል ማለት ነው። ሌላኛው ፋንክሽን ሲንታክስ ነው። የፋንክሽን ጀነራል ሲንታክሱ ምን ይመስላል የሚለውን አንድ ባንድ እናያለን ማለት ነው። እዚህ ጋር እንደምታዩት ፋንክሽን ሚል ኪወርድ እንጠቀማለን። ከዛን ፋንክሽን ኔም እንጠቀማለን። ፋንክሽን ኔም ማለት ምን ማለት ነው? ኔም ዩ ቹዝ እኛ ምን መርጠው ልክ ቅድም ሳይ ሄሎ እንዳልነው ፋንክሽን ብለን የፈለግነውን ደስ ያለንን ስም ከስራችን ጋር መሄድ ነገር ልንወክል እንችላለን ማለት ነው። ለምሳሌ ፋንክሽን ኮሌጅ ብንል ስለ ኮሌጅ የሆነ ስራ ልንሰራ እንችላለን ማለት ነው። ሌላኛው ከፋንክሽን ኔም በኋላ የሚመጣው ፓራሜትርስ ነው። ፓራሜትር ደግሞ ምንድነው? ኢንፑት ቫልዩስ የሆነ ቫልዩ ማስተላለፍ ስንፈልግ እዚህ ጋር ፓራሜትርን እንጠቀማለን ማለት ነው። ሌላኛው ብሬሶቹ ውስጥ የሚገኘው ብሎክ ኦፍ ኮድ ደግሞ ምንድነው? ዋናው ፋንክሽን ቦዲ ወይም ደግሞ ምንፈልገውን ስራ የሚሰራልን ፓርት ይሆናል ማለት ነው። ለምሳሌ ፋንክሽን ግሪት ብለን ብንወስድ ግሪት የሚባለው ኔም ኦፍ ፋንክሽን ነው እዚህ ጋር እንዳያየ ነው ማለት ነው። ከዛ ቦዲ ውስጥ ምን አለ? console.log ኮንሱል አፕሊኬሽን ላይ ጃቫስክሪፕትን በሁለት መልኩ መስራት ይቻላል። እዛው ብሮዘር ላይ console.log የሚባል ፓርት አለ። እሱ ጋር ሆነን ኤክስኪዩት ማድረግ ብንፈልግ console.log የሚል ፋንክሽን እንጠቀምና ይሄ ራሱ አንድ ፋንክሽን ነው። ፋንክሽን ማለት ከኔም ኦፍ ፋንክሽን በኋላ ፓራንታይስ ብራኬት ተከፍቶ ሲዘጋ ፋንክሽን ይባላል ማለት ነው። ስለዚህ ሄሎ ፕላስ ኔም ሄሎ የሚለው በኮቴሽን ነው ራሱን ያወጣልናል። ፕላስ ኮንካትኔት ነው በኮቴሽን እና ያለ ኮቴሽን መካከል ያሉ ኮዶችን ለመግለጽ የምንጠቀምበት ነው። ፕላስ ኔም ሚል እዚህ ጋር ቫሪያብል አለን። ፕላስ ኤክስክላሜሽን ማለት ከዛን ይሄን ፋንክሽን መጥራት ብንፈልግ ግሬት ሀሱ ብለን ብንልክለት እዚህ ጋር ኔም ውስጥ ሀሱን አስተላለፍንለት ማለት ነው። ሶ ሄሎ ሀሱ ብሎ ያወጣልናል ማለት ነው። ሌላኛው ሪተርን ስቴትመንትስ ነው። ፋንክሽን ላይ ቫልዩዎችን እንዴት ነው ሪተርን የምናደርገው? ስቴትመንቶችን እንዴት ነው ሪተርን የምናደርገው? ወይም ቫልዩን እንዴት ነው ሪተርን የምናደርገው ብለን ካየን ደግሞ sometimes you don't want to just print a value ፋንክሽን ቫልዩ ፕሪንት ማድረግ ብቻ አይደለም ወይም የሆነን ነገር ማውጣት ብቻ አይደለም ስለው you want your function to return something የሆነን ነገር ልከንለት ሪተርን ሊያደርግልን ይችላል ወይም ሊመልስልን ይችላል። the keyword return sends a value back to wherever the function was called ፋንክሽኑ በሚጠራበት ጊዜ ሪተርን የሚደረጉ የሚመለሱ ቫልዩዎችን ሪተርን ልንለው እንችላለን ማለት ነው። ለምሳሌ ፋንክሽን አድ የሚባለው ኔም ኦፍ ፋንክሽን ነው። ቀደም እንዳየነው ኤ ኤንድ ቢ አለ። ኤ ኤንድ ቢ ፓራሜትሮች ናቸው። ከዛ ፋንክሽን ቦዲ ላይ ሪተርን ኤ ፕላስ ቢ ይላል። ሶ እቺ ሪተርን የምትለው ኪወርድ ጥቅሟ ምንድነው? ፓራሜትር ላይ የገቡ ቫልዩዎችን የሆነ ኤክስኪዩሽን ሰርተ መልስልኝ ማለት ነው። መጀመሪያ ኤ ኤንድ ቢ ኖርማል ቫሪያብል ነበሩ ወይም ኖርማል ፓራሜትሮች ነበሩ። እነሱ ጋር የሆነ ቫልዩ ስንልክባቸው የነዛን ቫልዩ ምን አድርግልኝ ቦዲ ኦፍ ፋንክሽን ላይ ደምረህ መልስልኝ ማለት ነው። ለምሳሌ ሌት ሪዛልት ኢዝ ኢኳልስ ቱ ሪዛልት የሚባል ቫሪያብል እንጠቀምና አድ እቺ ፋንክሽን ናት። እቺ ራሷ አድ ኔም ኦፍ ፋንክሽን ነች። ፓራንታይሲስ አላት እዚህ ጋር አድ ብለን 5.3 ስንል
ኤ እና ቢ ፓራሜትሮች ናቸው 5 እና 3 ደግሞ አርጊውመንት ነው ማለት ነው ስለዚህ 5 እና 3ን ወደ ኤ እና ቢ አስተላልፍልኝ ከዛ በኋላ ኤ እና ቢ ላይ የገቡ ቫልዩዎችን ደምረህ ሪተርን አድርግልኝ መልስልኝ ማለት ነው ይሄ ካልኩሌሽን ማለት ነው ወይም ይሄ ስቴትመንት ማለት ሶ console.log ስንል አውትፑቱን ለማየት console.log ብለን ሪዛልት ስንል እዚህ ጋር ኤክስኪዩት የሆነው ቫልዩ በአሳይንመንት ኦፕሬተር ሪዛልት ላይ አሳይን ተደርጓል ማለት ነው ስለዚህ ሪዛልት ስንል አውትፑቱ ምን ይሆናል 8 ይሆናል ማለት ነው 5 + 3 8 ይሆናል ማለት ነው ሌላኛው why use functions ነው ፋንክሽንን ለምንድን ነው የምንጠቀመው የሚለውን እናያለን ማለት ነው እሺ ስለዚህ ፋንክሽንን ለምንድን ነው የምንጠቀመው because they make your codes ኮዳችንን ምን ያደርግልናል reusable በቀላሉ ደጋግመን እንድንጠቀመው ያደርገናል ኦርጋናይዝድ ያደርግልናል እንደዚሁም easy to debugging ከሌሎች ኮዶች የተሻለ በቀላሉ ዲበግ ኦር ኤክስኪዩት ለማድረግ ይጠቅመናል ማለት ነው ለምሳሌ function calculate area name of function ነው ከዛን width and height argument ናቸው ፓራሜትሮች ናቸው ከዛ return width plus height እዚህ ጋር ቫልዩ እንልክበትና width times height ስንል ይሄንን ካልኩሌት አድርጎ በሪተርን ፋንክሽን በሪተርን ስቴትመንት ለማን ይመልስልናል ከታች ፋንክሽኑን ኮል ስናድርገው ለምንጠቀማቸው አርጊውመንቶች በእነሱ አማካኝነት ይመልስናል ማለት ነው ለምሳሌ area 1 is equals to calculate area of function 5,10 አርጊውመንት ናቸው እነዚህም ቫልዩ በዊድዝ እና በሄይት ይተካና እዚህ ጋር አባስቶ ይመልስልናል ማለት ነው ሶ ከአንድ በላይ አሁን ለምሳሌ ኤሪያ የፋንክሽን ጥቅም ዋናው ሪዩዜብል ነው ብለናል ሪዩዜብል ማለት ካልኩሌት ኤሪያ አንዴ ነው ፋንክሽኑን ክሬት ያደረግነው ነገር ግን እዚህ ጋር አርጊውመንቶችን በመቀየር ብቻ 5,10 አንዴ ስንሰጠው የ5 እና የ10 መልቲፕሊኬሽን ያወጣልናል እንደገና ራሱን ፋንክሽን ኔም ተጠቅመን በሌላ ቫሪያብል ኔም አሳይን አድርገን ሌላ ቫልዩ ብንሰጠው ደግሞ የ3 እና የ7ን ብዜት ያወጣልናል ማለት ሶ console.log ብለን ኤሪያ 1 ስንል የ5 እና የ10ን ብዜት ያወጣልናል ኤሪያ 2 ስንል ደግሞ የ3 እና የ7ን ብዜት ያወጣልናል ማለት ነው ሶ በዚህ መልኩ ራይት ዋንስ አንድ ፋንክሽን እንጽፋለን ዩዝ መኒ ታይምስ ብዙ ጊዜ እየደጋገመን ልንጠቀምበት እንችላለን ማለት ነው ሌላኛው ፓራሜትርስ ኤንድ አርጊውመንትስ ናቸው ፋንክሽን ላይ ፓራሜትር እና አርጊውመንት የምንላቸው እነማን ናቸው ለምሳሌ እዚህ ጋር መልቲፕላይ የሚባል ፋንክሽን ኔም አለን ኤ እና ቢ ምንድናቸው ኤ እና ቢ አር ፓራሜትሮች ናቸው 4 and 2 are arguments ከታች ፋንክሽኑን ኮል ስናደርግ ደግሞ ለኤ እና ቢ ቦታ የሚሆኑ ቫልዩዎችን የምናስተላልፍበት ቦታ ደግሞ አርጊውመንት ይባላል ማለት ነው ፓራሜትር የምንለው ፋንክሽኑን ገና ዲክሌር ስናደርግ ወይም ደግሞ ስንመሰርት የምንጠቀመው ሲሆን ፋንክሽኑን ጠርተን አውትፑት ለማየት የምናስተላልፋቸው ቫልዩዎች ደግሞ አርጊውመንትስ ይባላሉ ማለት ነው ሶ you can even use default parameters ሌላኛው ከነዚህ ፓራሜትሮች ውጭም ዲፎልት ፓራሜትሮችን ልንጠቀም እንችላለን ለምሳሌ እዚህ ጋር እንደምታዩት great user ሚል ሌላ ፋንክሽን አለኝ name is equals to ብለን ደግሞ እዚህ ጋር አርጊውመንቱ ፓራሜትሩ ምን ነበር ምንም አይነት ቫልዩ አልነበረው ነገር ግን እዛው ላይ ደግሞ ቫልዩ አሳይን አድርገን ለምሳሌ name is equals to guest ብንል ለፓራሜትሩ እዛው ላይ ቫልዩ አሳይን አደረግንለት ማለት ነው ሶ ቫልዩ አሳይን ካደረግንለት እዚህ ጋር ቦዲው አለ console.log ምን እንደሚሰራ ማለት ዌልካም ቱ ብሎ የጌስትን name is equals to guest ብለናል ኔም ላይ የተቀመጠውን ቫልዩ እንዲያወጣ ነው ዌልካም ቱ guest ብሎ እንዲያወጣልን ማለት ነው ሶ ከታች ፋንክሽኑን ስንጠራው great user ብለን የፋንክሽን ኔሙን ተጠቅመን እዚህ ጋር ምን አናረግም አርጊውመንት አናስተላልፍም ለምን ዲፎልት ቫልዩ አለ ቫልዩ ከሌለው ነው እዚህ ጋር አርጊውመንት ላይ ቫልዩ እናስቀምጠው ማለት ሶ ዲፎልት ቫልዩ ሜክ ዩርስ ፋንክሽን ሴፈር ፋንክሽናችን ሞር ሴፈር ለማድረግ ኢዚ ለማድረግ ደግሞ ዲፎልት ቫልዩ ልንጠቀም እንችላለን ማለት ነው ሶ የዚህ ፋንክሽን አውትፑት ምን ይሆናል ዌልካም ጌስት ይሆናል ማለት ነው ሌላኛው ፋንክሽን ኤክስፕሬሽን functions also be stored in variables this is called a function expressions ፋንክሽኖችን ደግሞ ምን ልናደርግ እንችላለን ሌላኛው ፋንክሽን ኤክስፕሬሽን ምንለው ለምሳሌ ኮንስት ብለን ስኩዌር የሚባል ቫሪያብል አለን ከዛ ፋንክሽን ነም ስንል እዚህ ጋር ፋንክሽን ዲፎልት ፋንክሽን የሚለውን ኪወርድ ተጠቅመን ነም እዚህ ጋር ፓራሜትር አለን
ከዛ ሪተርን ነም ታይምስ ነም ስንል እዚህ ጋር የሚያልፈውን ቫልዩ ታይምስ አድርገህ መልስልኝ ነው። ሶ console.log ስኩዌር ብለን ፋንክሽኑን ምንጠራው የነበረውን ምን እናደርጋለን? ስኩዌር ብለን ቫሪያብሉን ጠርተን ደግሞ ቫልዩ አሳልፈንለት አውትፑት ማግኘት እንችላለን ማለት ነው። 5 ታይምስ 5ን አባዝቶ ይመልስልናል ማለት ነው። ሶ functions can also be stored in variables ፋንክሽን ብቻውን ኤክስኪዩት እንደሚደረገው ደግሞ ምን መሆን ይችላል ማለት ነው። ፋንክሽንን ደግሞ ለቫሪያብል ቫልዩ ስቶር ለማድረግ ቫልዩ ለማስቀመጥ ልንጠቀምበት እንችላለን። ይሄኛው ደግሞ ሞደርን የሆነ የጃቫስክሪፕት አፕሮች ነው ማለት ነው። ሌላኛው አሮ ፋንክሽን የሚባል አለ። በስተመጨረሻ የምናየው አሮ ፋንክሽንስ የሚባል አለ። አሮ ፋንክሽን ደግሞ ምንድነው? እዚህ ጋር እንደምታዩት ኮንስት እዚህ ጋር አድ ነምበርስ የሚባል ቫሪያብል አለን። ከዛን ኤ ኤንድ ቢ ፓራሜትሮች ናቸው። አሮ ፋንክሽን ተጠቅመን ኤ ፕላስ ቢ እንላለን። አሮ ፋንክሽን ደግሞ ስራው ምንድነው? ፓራሜትሩን ቀጥታ በአሮ ምልክት እንጠቀምና ኤ ፕላስ ቢ ብለን ቫልዩን ፋንክሽን ቦዲ ሳንከፍት ምናምን እንደዚህ ልንጠቀምበት እንችላለን። ሶ console.log add numbers ብለን ቫሪያብሉን እንጠራና ቫልዩ ስናሳልፍለት ፓራሜትሩ ላይ ቀጥታ አሮን ተጠቅሞ ይሄንን ቦዲ መክፈት ሳይጠበቅብን ኤክስኪዩት አድርጎ አውትፑት ይመልስልናል ማለት ነው። ሌላኛው ደግሞ ፋንክሽናችን ኦንሊ ዋን ፓራሜትር ካለው እዚህ ጋር ኤ ኤንድ ቢ ሁለት ፓራሜትር ነው የነበረው። ኤክስ ብለን ለምን ላይክ አንድ ፓራሜትር የምንጠቀም ከሆነ ልክ እንደዚህ ደግሞ ኤክስ አሪው ፋንክሽን ኤክስ ታይምስ 2 ብለን ቫሪያብል ዲክሌር ልናደርግ እንችላለን፣ ኤክስኪዩት ልናደርግ እንችላለን ማለት ነው። ሶ ዳብል ፎር ስንል ፎርን በኤክስ ቦታ ይተክና 4 ታይምስ 2 ብሎ አውትፑት 8 ያወጣልናል ማለት ነው። ሶ ሾርተንድ ክሊንድ ኤንድ ሞደርን የሆነ አሮ ፋንክሽን የሚባል አለ ማለት ነው። ሌት ሚ ሪካፕ እስካሁን ያየነውን ለመከለስ ያክል ፋንክሽንስ አር ሪዩዜብል ኮድ ብሎክስ። ፋንክሽን ማለት ሪዩዜብል የሆነ ኮድ ብሎክ የምንጠቀምበት በተደጋጋሚ እየመላለስን አንዴ ዲክሌር አድርገ ነው የተለያዩ ቫልዩ እያሳለፍን ልንጠቀምበት እንችላለን ማለት ነው። ዘይ ካን ቴክ ፓራሜትርስ ኤንድ ሪተርን ቫልዩስ። ፓራሜትሮችን ተጠቅሞ ቫልዩ ስናሳልፍለት ፓራሜትሮችን በመጠቀም ካልኩሌት አድርጎ ቫልዩዎችን ሪተርን እንዲያደርግልን ይችላል ማለት ነው። you can define them with function express and arrow syntaxes። ፋንክሽንን በሶስት አይነት መልኩ ዲፋይን ልናደርግ እንችላለን። ፋንክሽን በሚል ኪወርድ ሊሆን ይችላል፣ ወይም ደግሞ በኤክስፕሬሽን ከቫሪያብል ጋር ሊሆን ይችላል። እንደዚሁም አሮ ምልክትን እየተጠቀምን ዲክሌር ልናደርግ እንችላለን ማለት ነው። በሚቀጥለው ቪዲዮአችን ስለ ጃቫስክሪፕት ሉፕ እናያለን። በተደጋጋሚ ታስኮችን እንዴት ኤክስኪዩት ማድረግ እንደምንችል አሳያችኋለሁ ማለት ነው። ከዛሬው ቪዲዮ ብዙ ነገር እንደተማራችሁበት አልጠራጠርም። ሳብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ቻው